ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? ዛሬ ፓቶሎጂ በሚል በአዲስ የትምህርት ርዕስ የተገናኘ ነው። እንደ ማንኛውም ትምህርት ደግሞ አንድ አዲስ ትምህርት ሲንጀመር የራሱ የሆነ ኢንትሮዳክሽን ፓርት አለው እና በኢንትሮዳክሽን ፓርት ሊታዩ የሚገቡ የተወሰኑ ነጥቦችን አንስተን በዚህኛው ፓርት እና ቀጥሎ ባሉ በተወሰኑ ፓርቶች እነሱን ለማየት እንሞክራለን። ከዛ በኋላ በተወሰኑ መጠን የእሱን ኮንተንት ለማየት እንሞክራለን። እንግዲህ በፓርት ዋን ኢንትሮዳክሽን ቱ ፓቶሎጂ የሚለውን ነው የምናየው። በኢንትሮዳክሽን ውስጥ ደግሞ ዲፊኒሽኑን በማየት እንጀምራለን ማለት ነው። ሶ ዌን ዩ ሴይ ፓቶሎጂ ምን እያልን ነው? ፓቶሎጂ የሁለት ቃላቶች ውህደት ነው። ሁለት ቃላቶች ፓቶ እና ሎጂ የሚሉ ቃላቶች አብረው ሲሆኑ ነው ፓቶሎጂ የሚለውን ቃል የሰጡን። ሎጂ ማለት አብዛኛው ሳይንስ ላይ እንደምናውቀው ስተዲ ማለት ነው። ሎጂ ማለት ስተዲ ማለት ነው። ፓቶ ማለት ደግሞ ምን ማለት ነው? ፓቶስ የሚለው ቃል ሰፈሪንግ ማለት ነው። ስቃይ ኦር ህመም እንደማለት ነው ማለት ነው። ሶ ፓቶሎጂ ማለት አንድ ላይ ሲገጠሙ ሁለቱ ወርዶች ምን ማለት ነው? ኢት ኢዝ ዘ ሳይንቲፊክ ስተዲ ኦፍ ዲዚዝ ማለት ነው። ሳይንሳዊ በሆነ መንገድ ስለ በሽታዎች ስለ ህመሞች የሚያጠና ነው ማለት ነው። ምን ማለት እንደሆነ ቀስ በቀስ ለማየት እንሞክራለን ማለት ነው። ግን በዋነኝነት ምን ማለት ነው? ሳይንሳዊ በሆነ መንገድ አሁን ይህ ማለት ባህላዊ በሆነ መንገድ ስለ በሽታ የሚባል ነገር አለ ማለት ነው። ይህን የሚያመጣው ይሄ ነው፣ ይህን የሚያመጣው ይሄ ነው ተብሎ የሚባል የሆነ የራሱ የሆነ ማብራሪያ የሚሰጡት ሰዎች ወር አካሎች ይኖራሉ። ግን ፓቶሎጂ ምንን ነው የሚጠቀመው? ሳይንሳዊ በሆነ መንገድ። ሳይንሳዊ በሆነ መንገድ ማለት ምን ማለት ነው የሚለውን በቀጣይ ስላይዶች ለማየት እንሞክራለን ማለት ሶ ፓቶሎጂ ኢዝ ኤ ብሪጅንግ ዲሲፕሊን ነው ቢትዊን ቤዚክ ሳይንስ ኤንድ ክሊኒካል ፕራክቲስ። ምን ማለት ነው? አሁን ላይ ባለንበት የህክምና ሂደት ውስጥ ቀጥታ አንድ ሰው እንደመጣ በሽታውን ዲያግኖስ ለማድረግ የምንሄድበት የተለያዩ ሂደቶች አሉ አይደል? መጀመሪያ ምንድን ነው ሂስትሪ ቴክ እናደርጋለን። ከዛ ሂስትሪ ቴክ ካደረግን በኋላ ፊዚካል ኤግዛሚኔሽን የሚባል አለ፣ ኢንቨስቲጌሽን ምናምን የሚባል አለ እና ይህ ማለት ቤዚክ የሳይንሱ አለ። ከዛ ክሊኒካል ፕራክቲስ አለ፣ በጤና ተቋሞች የሚሰሩ ስራዎች። እነዚህን ሁለቱን ሳይንሱን ኖርማል በቲዮሪ ደረጃ የምንማረው ሳይንሱ እና ክሊኒካሊ የምንሰራቸውን ስራዎች የሚያያይዝ ነው። ብሪጅንግ ነው፣ ሁለቱን ኮኔክት የሚያደርግ ነው ማለት ነው ፓቶሎጂ ማለት። ኢት ኤግዛማይንስ ስትራክቸራል ኤንድ ፋንክሽናል ቼንጅስ አት ሴል ቲሹ ኦርጋን ሌቭል አንደርላይንግ ኤ ዲዚዝ ማለት ነው። እንግዲህ ከዚህ ቀደም ሎወር ግሬድ ላይ በነበረን ናውሌጅ እንኳን ከሆነ መጀመሪያ ሴል አለ። እዚህ ጋር በተጠቀሰው ስላይድ ለመሄድ ሴል አለ። ከዛ ሴሎች አንድ ላይ ሲሆኑ ቲሹ ይሰራል። እነዚህ ቲሹዎች ኦርጋንን ይሰራሉ። ከዛ በኋላ ኦርጋኖች ደግሞ አንድ ላይ በሆን ኦርጋን ሲስተም እያለ ኦርጋኒዝም እያሉ ክሬት እያደረጉ ይሄዳሉ ብለናልና በእነዚህ ሌቭል ላይ ያሉ ስትራክቸራልና ፋንክሽናል ሲሰሩ ስትራክቸራሊ ችግር አለባቸው ወይ ኦር ደግሞ ስትራክቸራሊ ከተሰሩ በኋላ ፋንክሽን ሲያደርጉ ችግር አለ ወይ የሚለውን የሚያጠናው የሳይንስ ዘርፍ ምንድን ነው ማለት ነው? ፓቶሎጂ ብለን እንጠራዋለን ማለት ነው። ሶ ይህን ለማድረግ ደግሞ ዩዝስ ሞለኪላር ማይክሮባዮሎጂክ ኢሚኖሎጂክ ኤንድ ሞርፎሎጂክ ቴክኒክስ ቱ ኤክስፕሌን ዘ ሪዝን ዋይ ሳይንስ ኤንድ ሲምፕተምስ ማኒፌስትድ ባይ ፔሸንትስ ዴቨሎፕ ማለት ነው። ይህ አሁን ያልነውን ደግሞ በሴል በቲሹ በኦርጋን ሲስተም ሌቭል ምናምን ያሉትን እኚህ የተለያዩ አንድ በሽታ ሲኖር የራሱን የሚያሳየው ምልክቶች አሉ። እነዛ ሳይን ሲምፕተም እንላቸዋልና እነዚሁን ማኒፌስት ለማድረግ የሚያደርግበትን መንገድ ለመመርመር ዲያግኖስ ለማድረግ ምንን ሞለኪውላር ሌቭል ማይክሮባዮሎጂክ ኢሚኖሎጂክ ወር ሞርፎሎጂክ ቴክኒኮችን ተጠቅሞ ነው ዲያግኖስ የሚያደርገው። ይህ ሳይን እንዴት ሊታይ ቻለ፣ ለምን ሊታይ ቻለ የሚለውን ዲያግኖስ ለማድረግ ሞለኪውላር ገና ከመነሻው ከትንሽ ከቤዚኩ ከታች ተነስቶ ማይክሮባዮሎጂክም ኮዝ ሊያደርጉ የሚችሉ ኤጀንቶችን፣ ኢሚኖሎጂክ ሰውነታችን ላይ የሚታዩ ለውጦችን፣ ይህን ሞርፎሎጂክ ውጭ አካላችን ላይ እንኳን የሚታዩ ምልክቶችን ዲያግኖስ በማድረግ ነው የሆኑ ሳይን ሲምፕተሞች ለምን መጡ የሚለውን ማብራራት ላይ የሚሄደው ማለት ነው። ፓቶሎጂስ የፋውንዴሽን ኦፍ ሜዲካል ሳይንስ ኤንድ ፕራክቲስ ነው። ስለዚህ አሁን ላይ ላለንበት ለህክምና ሳይንስ ፓቶሎጂ መሰረቱ ነው ማለት ነው። የትኛውንም ህክምና ሳይንስ ያለ ፓቶሎጂ ማሰብ አንችልም ማለት ነው። ዊዛውት ፓቶሎጂ ዘ ፕራክቲስ ኦፍ ሜዲሲን ውድ ቢ ሪዲዩስድ ቱ ሜዝ ኦር ፎልክሎር ማለት በቃ ተረት ሆኖ ነው የሚቀሩ፣ ዝም ብሎ ወሬ ብቻ ነው የሚሆነው። ምክንያቱም ቅድም ምንድን ነው ያለው ፓቶሎጂስ ብሪጅንግ ብለናል። በምንና በምን መካከል? በቤዚክ ሳይንስ እና በክሊኒካል ፕራክቲስ መካከል የሚያያይዝ ነው እነዚህም ብለናልና ፓቶሎጂ ከሌለ ደግሞ ተረት ተረት ብቻ ሆኖ ነው የሚቀረው፣ ሳያያዙ ሊቀሩ ይችላሉ ማለት ነው። ሶ ፓቶሎጂስ ትራዲሽናል ዲቫይደድ ኢንቱ በሁለት ይከፈላል። ትራዲሽናሊ ፓቶሎጂን ማለት ነው ምንና ምን ተብሎ ጀነራል ፓቶሎጂ እና ሲስተሚክ ኦር ስፔሲፊክ ፓቶሎጂ ተብሎ በሁለት ተከፍሎ ይታያል።
ጀነራል ፓቶሎጂ ማለት ስተዲስ ዘ ቤዚክ ሪስፖንስ ኦፍ ሴልስ ኤንድ ቲሹ ቱ አብኖርማል ስቲሙሊ ዛት አንደርላይን ኤኒ ዲዚዝ ፕሮሰስ ነው። ይሄ ሙሉ ሰውነታችን ለሆነ አብኖርማል ለሆነ ስቲሙሊ ማለት ነው። ሪስፖንስ ኦፍ ሴል ኤንድ ቲሹ ቱ አብኖርማል ስቲሙሊ፣ አብኖርማል ለሆነ ስቲሙሊ ተጋላይ ስንሆን ሰውነታችን የሚሰጠው ሪስፖንስ ነው ጀነራል ፓቶሎጂ የምንለው የሚያጠናው ማለት ነው፣ ስተዲ የሚያደርገው። ዌራዝ ሲስተሚክ ስፔሲፊክ ፓቶሎጂ የምንለው ስቴዲስ ስፔሲፊክ ሪስፖንስ ነው። ይሄ ቤዚክ ሪስፖንስ ስንል ሙሉ ሰውነታችን የሚሰጠው ሪስፖንስ ነው፣ የሙሉ ድምሩን ነው የሚያየው። ሲስተሚክ ኦር ደግሞ ስፔሲፊክ ፓቶሎጂ የምንለው ደግሞ ምንን ነው የሚያየው? ስፔሲፊክ ሪስፖንስስ ኦፍ ስፔሻላይዝድ ኦርጋን ነው። የሆነ ኦርጋን ለሆነ ስፔሲፊክ ለሆነ ፖዚቲቭ ለሆነ ኤጀንት የሚሰጠውን ሪስፖንስ ነው። ስፔሻላይዝድ ኦርጋን ፎር ስፔሲፊክ ሪስፖንስ ሲሰጥ ማለት ነው። ስፔሻላይዝድ ኦርጋን ኦር ስፔሻላይዝድ ቲሹ ቱ ኤ ዌል ዲፋይንድ ስቲሙሊ ነው። ዌል ዲፋይንድ ለሆነ ስቲሙሊ የሚሰጠው ሪስፖንስ የሆነ ስፔሻላይዝ ይሆናል። ፎር ኤግዛምፕል አሁን ልብ ካልን ልብ አሁን ደም ሲያንስ ወደ እሷ የሚሄደው ደም የሚመለሰው መጠን ካነሰ ምን ታደርጋለች ስንል በሲስተሚክ ደረጃ እያየን ነው። ጀነራል ሲሆን ሰውነታችን ምን አይነት ምልክቶችን ያሳያል ብለን የምናወራ ከሆነ ጀነራል ፓቶሎጂ ይሆናል ማለት ነው። ሶ ዜር አር 4 አስፔክትስ ኦፍ ኤኒ ዲዚዝ ዛት አር ኮር ቱ ፊልድ ኦፍ ፓቶሎጂ ማለት ነው። ስለ አንድ በሽታ በሚያስብበት ጊዜ ፓቶሎጂ እነዚህን 4 ነገሮችን ነው የሚያየው። 4 ነገሮችን ያያል። አንደኛ ኢቲዮሎጂ የምንለውን ነገር ያያል። ሁለተኛ ፓቶጄኒስ፣ ሶስተኛ ሞርፎሎጂክ ቼንጅስ፣ አራተኛ ፋንክሽናል ዲአሬንጅመንትስ ኤንድ ክሊኒካል ማኒፌስቴሽን ማለት እነዚህ 4ቱ ቤዚክ ነገር ናቸው። 4 አስፔክትስ ኦፍ ኤኒ ዲዚዝ ነው። ማንኛውም ዲዚዝ እነዚህን 4 ደረጃዎች ያልፋል ማለት 4 ነገሮችን በውስጡ ይይዛል። ስለዚህ መረሳት የሌለባቸው ፖይንቶች ናቸው። የመጀመሪያው ኢቲዮሎጂ ነው። ሁለተኛ ፓቶጄኔሲስ፣ ሶስተኛ ሞርፎሎጂክ ቼንጅ፣ አራተኛ ፋንክሽናል ዲአሬንጅመንት ኤንድ ክሊኒካል ማኒፌስቴሽን የምንለው ማለት ነው። አንድ በአንድ ለማየት እንሞክራለን። የመጀመሪያው ያልነው እንግዲህ ኢቲዮሎጂ ነው። ኢቲዮሎጂ ስንል ምን ማለታችን ነው? ሪፈርስ ቱ ኮዝ ኦፍ ዘ ዲዚዝ ነው። ዊች ካን ቢ ኢንትሪንሲክ ማለት ጄኔቲክ ሊሆን ይችላል፣ ወደ ኤክስትሪንሲክ አኳርድ ሊሆን ይችላል ማለት። ይሄ በሽታውን የሚያመጣው አካል ምንድን ነው፣ በሽታውን ሊያመጣ የሚችለው አካል ምንድን ነው የሚለው ነው ኢቲዮሎጂ የምንለው ማለት። በሽታ አምጪ የሆነ አካል ምን እንላለን? ኢቲዮሎጂ እንላለን። ይሄን ደግሞ ምን ሊሆን ይችላል? ኢንትሪንሲክ ሊሆን ይችላል። ኢንትሪንሲክ ማለት ጄኔቲካሊ ማለት ነው፣ ውስጣችን ላይ በጂን ተላልፎ የመጣ ሊሆን ይችላል። ኤክስትሪንሲክ ማለት ደግሞ ከውጭ የመጣ ሌላ አካል ያን ነገር ማምጣት ሲችል፣ ፎር ኤግዛምፕል ኢንፌክሽን፣ ኒውትሪሽናል ችግሮች ካሉ፣ የኬሚካል ወር ፊዚካል ፕሮብሌሞች ከውጭ ወደኛ ወደ ውስጣችን ላይ ያለው ሲስተም ላይ ችግር የሚፈጥሩ ከሆነ እነዛን ኤክስትሪንሲክ ኢቲዮሎጂ እንላለን ማለት እና እነዚህን ደግሞ ፕራይመሪ እና ሌላም ክላሲፊኬሽን አለ። ፕራይመሪ ስንል ምን ማለታችን ነው? አይዲዮፓቲክ ናቸው። ይህን በሽታ አምጪ አካላቶች አናቅም። አሁን ብዙ ጊዜ አይዲዮፓቲክ የሚል ቃል ነገር ካገኛችሁ ምን እያለ ነው? ያን በሽታ የሚያመጣው አካል እስቲል አልታወቀም፣ የሚታወቅ ነገር የለም ማለት ነው። ሌላ ደግሞ ምን ሊሆን ይችላል? አሁን ለምሳሌ ዋን ኢቲዮሎጂክ ኤጀንት ዋን ዲዚዝ ሊያመጣ ይችላል። አንድ የሆነ ኦርጋኒዝም ማለት አንድ በሽታ በአንድ ኦርጋኒዝም ወር አንድ ፖዚቲቭ ኤጀንት ብቻ ሊኖረው ይችላል። ፎር ኤግዛምፕል ማላሪያን የሚያመጣው አንድ ኦርጋኒዝም ነው፣ ፕሮቶዞዋ በተባለ ማይክሮ ኦርጋኒዝም ነው የሚመጣው ማላሪያ ማለት ነው። ይህ ማለት አንድ ኢቲዮሎጂክ ኤጀንት አንድ ዲዚዝን ኮዝ ሊያደርግ ይችላል። ሌላ ደግሞ ምን ሊፈጠር ይችላል? ሌላኛው ሰቨራል ኢቲዮሎጂክ ኤጀንት ደግሞ አንድ ዲዚዝን ሊያመጣ ይችላል። ብዙ ኢቲዮሎጂክ ኤጀንት ብዙ ፋክተሮች አንድ ላይ ሆነው ምን ሊያመጡ ይችላል? አንድ በሽታን ክሬት ሊያደርጉ ይችላል። አሁን ለምሳሌ ዲያቤት ሊመጣበት የሚችልበት ብዙ ሪስክ ፋክተሮች አሉ። አሁን በጣም ወፍራም ከሆነች አዘውትራ ጣፋጭ ነገር የምትጠቀም ከሆነ ምናምን እያለን ብዙ ነገሮችን መጥቀስ እንችላለን። ሌላኛው ደግሞ ምንድን ነው? አንድ ኢቲዮሎጂክ ኤጀንት ደግሞ ሰቨራል ዲዚዝን ሊያመጣ ይችላል ማለት ነው። ስለዚህ 3 ነገሮችን አይተናል። አንድ ኢቲዮሎጂክ ኤጀንት አንድ በሽታን የሚያመጣ፣ ብዙ ኢቲዮሎጂክ ኤጀንት አንድ በሽታን የሚያመጣ፣ አንድ ኢቲዮሎጂክ ኤጀንት ደግሞ ብዙ በሽታን ሊያመጣ የሚችላል ማለት ነው። ኢቲዮሎጂ ስንል እነዚህ ነገሮች ኮንሲደር ማድረግ አለብን። ሁለተኛው ኮር ደግሞ ፓቶጄኔሲስ ያልነው ነው። ፓቶጄኔሲስ ደግሞ ምን ማለት ነው? ሪፈርስ ቱ ዘ ሲኩዌንስ ኦፍ ኤቨንትስ ዛት ኦከር ኢን ሴልስ ኤንድ ቲሹ ኢን ሪስፖንስ ቱ ዘ ኢቲዮሎጂክ ኤጀንትስ ፍሮም ዘ ኢኒሻል ስቲሙለስ ቱ አልቲሜት ኤክስፕሬሽን ኦፍ ዘ ዲዚዝ ማለት ነው። መጀመሪያ እንግዲህ ኢቲዮሎጂክ ኤጀንቱ መጣ፣ በሽታ ሊያመጣ የሚችለው ኦርጋኒዝም መጣ። እሱ ወደ ሰውነቱ ገባ። ወደ አንድ ሰው ሰውነት ከገባ በኋላ ምን ያደርጋል? ውስጥ የሚያካሂዳቸው የተለያዩ ሲኩዌንስ ኦፍ ኢቨንቶች አሉ። እነዛን ሲኩዌንስ ኦፍ ኢቨንቶች ካደረገ በኋላ ምን ያደርጋል? በሽታውን ማምጣት ይጀምራል ማለት። ይሄ ሲኩዌንስ ኦፍ ኢቨንት በሽታውን
ዲዚዙን ኤክስፕረስ ለማድረግ የሚሄድበት ሲኩዌንስ ኦፍ ኢቨንት ምን እንላለን? ፓቶጄኔሲስ እንላለን። ያ ሰውነት ውስጥ የገባው ኢቲዮሎጂክ ኤጀንት በሽታውን ሊያመጣ የሚችለው ኤጀንት ሰውነቱ ስር የተለያዩ ሲኩዌንስ ኦፍ ኢቨንትን አድርጎ የሆነን በሽታ ኤክስፕረስ ማሳየት የሚጀምርበት ሂደት ምን እንላለን? ፓቶጄኔሲስ እንላለን። በአጭሩ ይህ ምን ማለት ነው? ሜካኒዝም ኦፍ ዲዚዝ ዴቨሎፕመንት። የሆነ ዲዚዝ እንዴት ነው ዴቨሎፕ የሚያደርግ እንዴት ነው ማኒፌስት። አሁን ቅድም አንድ ዲዚዝ በአንድ ኢቲዮሎጂክ ኤጀንት ሊመጣ ይችላል ብለናል እና ማላሪያን እንደ ኤግዛምፕል አንስተን ነበር። ማላሪያን ደግሞ የሚያመጣው ፕሮቶዞዋ የተባለው ስፒሽስ ነው ብለናል። ያቺ ፕሮቶዞዋ የተለያየ ሲኩዌንስ ኦፍ ኢቨንትን አልፋ ነው ማላሪያ የተባለውን በሽታ ምልክት ማሳየት የምትጀምረው። እነዛ ያቺ ፕሮቶዞዋ በሽታውን እንዴት ነው ዴቨሎፕ የምታደርገው የሚለው ያ ሂደቱ ምን እንላለን? ፓቶጄኔሲስ እንላለን ማለት ነው። ፓቶጄኒክ ሜካኒዝም ኩድ ቴክ ፕሌስ ኢን ላተንት ኦር ኢንኩቤሽን ፔሪድ እንላለን። ይህን ደግሞ ፔሪዱን ይሄ ኢቲዮሎጂክ ኤጀንቱ ገብቶ ዲዚዙን ኤክስፕረስ እስከሚያደርግበት ጊዜ ድረስ ያለውን ላተንት ወይ ኢንኩቤሽን ፒሪድ ብለን ልንገልጸው እንችላለን። ምን ማለት እንደሆነ በቀጣይ ባለው ስላይድ እናያለን። ኢት ዊል ሊድ ቱ ሞርፎሎጂካል ቼንጅ ማለት ይሄ ፓቶጄኔሲስ ወደ ምን ሊያመጣ ይችላል? ሞርፎሎጂካል ቼንጅ የሆነ ገጽታ ላይ ለውጥ ሊያመጣ ይችላል ምልክቶቹ ማለት ነው። አሁን ኤግዛምፕሉ ፓቶጄኔሲስ ዲዚዝ ኢንክሉድ አሁን ለምሳሌ ኢንፍላሜሽን አለ። ኢንፍላሜሽን ማለት ምን ማለት ነው? ኢት ኢዝ ሪስፖንስ ቱ መኒ ማይክሮ ኦርጋኒዝም ኤንድ አዘር ሃርምፉል ኤጀንትስ ኮዚንግ ቲሹ ኢንጁሪ ማለት ነው። ሰውነታችን ላይ በሽታን አምጪ የሆኑ አካላቶች ከገቡ በኋላ ሰውነታችን ለእነሱ የሚሰጠው ሪስፖንስ ምን እንለዋለን? ኢንፍላሜሽን እንላለን። ይሄ ደግሞ ሪስፖንስ ቱ መኒ ማይክሮ ኦርጋኒዝምስ ኤንድ አዘር ሃርምፉል ኤጀንትስ ኮዚንግ ቲሹ ኢንጁሪ ሰውነታችን ላይ ጉዳት ሊያመጡ የሚችሉ ነገሮች ወደ ውስጥ ኢንትሮዲውስ ሲደረጉ ለነዛ የኛ ቦዲ የሚሰጠው ሪስፖንስ ኢንፍላሜሽን ይባላል። ሌላኛው ዲጀነሬሽን የምንለው ዲጀነሬሽን የዲተሮሬሽን ኦፍ ሴልስ ኦር ቲሹስ ኢን ሪስፖንስ ቱ ኦር ፌለር ቱ አዳፕት ቱ ኦር ቫራይቲ ኦፍ ኤጀንትስ። ይሄ ደግሞ የሆነ ሰውነታችን ላይ ለመጣው ነገር ሰውነታችን አዳፕት ማድረግ ባለመቻሉ ምክንያት ዲተሮሬት እያደረገ እየተዳከመ እየጠፋ እየደከመ የሚመጣ ሲሆን ዲጀነሬሽን እንላለን። ሌላኛው ካርሲኖሲስ ነው። ካርሲኖሲስ ማለት ዘ ሜካኒዝም ባይ ዊች ካንሰር ኮዚንግ ኤጀንትስ ሪዛልቲንግ ዲቨሎፕመንት ኦፍ ቲዩመርስ ማለት ይሄ ደግሞ ካንሰርን የሚያመጡ የተለያዩ ኤጀንቶች እነዛ ሰውነታችን ላይ ካንሰርን ዴቨሎፕ ማድረግ የሚሄዱበትን ሂደት ካርሲኖጄኔሲስ እንላለን ማለት ነው። ሌላኛው እንግዲህ ሶስተኛው ኮር ደግሞ ሞርፎሎጂካል ቼንጅ የምንለው ነው። መጀመሪያ ኢቲዮሎጂክ ኤጀንት አለ፣ ከዛ ፓቶጄኔሲስ አለ። ቀጥሎ ይሄ ፓቶጄኔሲስ ዲዚዙን ኤክስፕረስ ካደረገ በኋላ ዲዚዙ ኤክስፕረስ የሚደረግበት መንገድ ውጭ የሚያሳየው የተለያዩ ለውጦች አሉ። ምን ማለታችን ነው? ሞርፎሎጂክ ቼንጅ ስንል አር ስትራክቸራል አልተሬሽንስ ዛት አር አይዘር ካራክተሪስቲክስ ኦር ዲያግኖስቲክ ኦፍ ዘ ዲዚዝ ማለት ነው። ስትራክቸራል አልተሬሽን የሆነ ስትራክቸር ላይ የሚፈጥሩት ለውጥ ማለት ነው። ያ ለውጥ ደግሞ ምን ሊሆን ይችላል? አንደኛ የበሽታው ምልክት ነው። ሁለተኛ ደግሞ ወይ ደግሞ ምን ሊሆን ይችላል? በሽታውን ዲያግኖስ የምናደርግበት መንገድ ነው። ያ ነገር በመገኘቱ ያን የሆነ በሽታን ኤክስፕረስ የሚያደርግበት የሚገልጽበት መንገድ ነው ማለት ነው። ስትራክቸራል አልተሬሽን ከተባለ ሞርፎሎጂካል ቼንጅን እያወራን ነው ማለት ነው። ይህ ሞርፎሎጂካል ቼንጅን ምን ይዛል? ግሮስ ቼንጅ አለው ወይ ደግሞ ማይክሮስኮፒክ ቼንጅ አለው። ግሮስ ቼንጅ ስንል ምን እያለ ነው? ኢንክሉድስ ኦል ቼንጅስ ዛት ካን ቢ ዲቴክትድ ባይ ኔክድ አይስ ማለት ነው። ሃስ ቼንጅን ሳይዝ ሼፕ ሰርፌስ 3S የምንለው ኦር ደግሞ ከለር ኮንሲስተንሲ ኤንድ ከት ሴክሽን ኦፍ ዘ ኦርጋን 3C የምንለው ማለት ነው። ግሮስ ቼንጅ ስንል የሆነ በሽታ ላይ በመኖሩ ምክንያት የምናየው በአይናችን ማየት የምንችለው ማለት ምንም አይነት ኢንስትሩመንት ሳንጠቀም በአይናችን የምናየው ግሮስ ቼንጅ እንላለን። እነዚህ ደግሞ ምን ሊይዙ ይችላሉ? 3S እና 3C የምንለው 3S ምን አለ? ሳይዝ ሼፕ እና ሰርፌስ ቼንጁን የምናየው 3C ያልነው ደግሞ ምን አለ? ከለር አለ፣ ኮንሲስተንሲ እና ከት ሴክሽን ኦፍ ዘ ኦርጋን። ይሄ ግሮስ ቼንጅ ላይ ያለ ነው። ይሄ ግሮስ ሞርፎሎጂክ ቼንጅ ማለት ነው። ማይክሮስኮፒክ ቼንጅ የምንለው ደግሞ ዘ ኢንክሉድ ሴሉላር ኤንድ ኤክስትራ ሴሉላር ቼንጅስ ዛት ካራክተራይዝ ዘ ዲዚዝ ማለት ነው። ይሄኚህ ደግሞ በአይናችን ማየት የማንችለው አት ሴሉላር ሌቭል በሴል ሌቭል እና ኤክስትራ ሴሉላር ቼንጅስ ነው። የሆነን በሽታ ኤክስፕረስ የሚያደርጉ የሆነን በሽታ የሚያሳዩ ሞርፎሎጂካል ቼንጆች እነዛ በማይክሮስኮፒክ ኤድ የምናየው ማይክሮስኮፒክ ቼንጅ እንላለን። ሜቢ ዘ ዲዚዝ ስፔሲፊክ ማለት ነው። ይህ ማለት የሆነ ዲዚዝን ብቻ የሚያሳይ ማይክሮስኮፒክ ቼንጆች ብዙ ጊዜ ምንድን ነው ምን አይነት ሊሆኑ ይችላሉ? ያን ነገር ማየታችን የሆነን በሽታ ብቻ የሚያሳዩ ሊሆኑ ይችላሉ። እነዛ ደግሞ ምን ይባላሉ? ፓቶግኖሞኒክ ይባላሉ። ሊድ ቱ ፋንክሽናል ዲአሬንጅመንት ሲን ክሊኒካል ማኒፌስቴሽን። ይህ ሞርፎሎጂካል ቼንጅ ምን ሊያሳይ ይችላል? ደግሞ ወደ አራተኛው ኮር ይወስዳል ማለት ነው። ምንድነው አራተኛው ኮር? ፋንክሽናል ዲአሬንጅመንት ኤንድ ክሊኒካል ማኒፌስቴሽን ወደምንለው ማለት ነው። ፓቶግኖሞኒክ አብኖርማሊቲ ያልነው ቅድም
ምን ማለታችን ነው? አር ሪስትሪክትድ ቱ ሲንግል ዲዚዝስ ኦር ዲዚዝ ካታጎሪ ኤንድ ዊዛውት ዘም ዘ ዲያግኖሲስ ኢዝ ኢምፖሲብል ኦር አንሰርቴን ማለት ነው። ይህ የሆነን በሽታ የሚያመጣ አንድ ፖዚቲቭ ኤጀንት ብቻ ነው ያለው ማለት ነው። እዚህ ፓቶጎኖሞኒክ አብኖርማሊቲ ስንል ያን ኦርጋኒዝም አገኘ ነው ማለት ቀጥታ ያ ዲዚዝ አለ ማለት ነው። ወይ ደግሞ ያን ዲዚዝ ዲያግኖስ ካደረግን ፖዚቲቭ ኤጀንቱ ቀጥታ ያ መሆኑን እናውቃለን ማለት ነው። አር ኤክስትሪምሊ ዩዚፉል ክሊኒካሊ ቢኮዝ ዛር አብሶሉት ዲያግኖስቲክ ማለት ነው። በጣም ጠቃሚ ናቸው። ምክንያቱም አሁን እንዳልኳችሁ አንዱን ካገኘን ቀጥታ ፖዚቲቭ ኤጀንቱን ልናውቅ ስለምንችል ለዲያግኖስቲኩ ቀላል ነው። ሶ ዜር ፕሬዘንስ ሊቭ ኖ ዳውት አባውት ዘ ዲያግኖሲስ ነው። የሆነ አንዱን በሽታውን ካገኘን ፖዚቲቭ ኤጀንቱን ማወቅ ቀላል ነው። ፖዚቲቭ ኤጀንቱን ካገኘን ደግሞ በሽታው ምን ሊሆን እንደሚችል ማወቁ በጣም ቀላል ነው። ፎር ኤግዛምፕል አሁን ይሄ ሪድስቴንበርግ ሴል የሚባል አለ። ይሄ ካለ ምን ማለት ነው? ሆዲኪን ሊምፎማ አለ። ቀጥታ ምን የእሱን መኖር ዲፊኒቲቭ ዲያግኖስቲክ ሊሆን ይችላል ማለት ነው። አሁን ማይኮባክቴሪየም ቱበርክሎሲስ ካለ ምን አለ ማለት ነው? ቱበርክሎሲስ አለ ማለት ነው። ፓቶጎኖሞኒክ ኦፍ የቱበርክሎሲስ ፓቶጎኖሞኒክ ነው። ደግሞ ዋርዲን ፍሪንክሊዲ ጂያንት ሴል አለ ማለት ምን ማለት ነው? ሚዝልስ አለ ማለት ነው። ወይ ደግሞ ኮፕሊክ ስፖት ካለ ምን አለ ማለት ነው? ሚዝልስ አለ ማለት ነው። በእንደዚህ አይነት ሪሌሽን ይገለጻል ማለት ነው። ሌላኛው ሞርፎሎጂካል ቼንጅ ወደ ምን ይወስዳል ብለናል? ፋንክሽናል ዲአሬንጅመንት ኤንድ ክሊኒካል ማኒፌስቴሽን ይወስዳል ብለናል። ይህ ምን እያለ ነው? ምን ማለታችን ነው? ይህን ስንል አራተኛው ኮር ነው። ሪፈርስ ቱ አልተሬሽን ኦፍ ኖርማል ፋንክሽን ነው። ያኛው ስትራክቸራል ቼንጅ ሞርፎሎጂካል ቼንጅ ያለው፣ ይሄ ደግሞ ፋንክሽናል ላይ ችግር ያመጣል። ሰውነቱ ፋንክሽን የሚያደርግበትን መንገድ ለውጥ ያመጣል። ያ ደግሞ ለውጥ ፖዚቲቭ የሚባል ለውጥ አይደለም ማለት ሶ ኢዝ ሪስፖንስ ፎር ክሊኒካል ፊውቸር አሁን ሳይን ኤንድ ሲምፕተምስ ፌት ኦፍ ኦር ኮርስ ኤንድ ኮምፕሊኬሽን ኦፍ ዘ ዲዚዝ ማለት ነው። በሽታው ምልክቶችን በስርዓት ማሳየት የሚችልበት ሳይን ኤንድ ሲምፕተሞችን መመልከት የምንችልበት ስቴጅ ነው። ኤግዛምፕል ፋንክሽናል አብኖርማሊቲ ኮዚንግ ኢል ኢንክሉድ አሁን ለምሳሌ ኤክሰሲቭ ሲክሪሽን ኦፍ ናዛል ሙኮሳ ኢን ኮመን ኮልድ። አሁን ኮመን ኮልድ ጉንፋን የምንለው ነገር ያለበት ሰው ምን ሊታይ ይችላል? ኤክሰሲቭ ሴክሪሽን ኦፍ ናዛል ሙከስ ማለት በአፍንጫው ብዙ ሴክሬሽን ሊኖር ይችላል። ኢንሱሊን እጥረት ካለ ምን አለ ማለት ነው? የዲያቤት ሜሊተስን፣ ኢምፔርድ ነርቭ ኮንዳክሽን፣ ኢምፔርድ ኮንትራክቲሊቲ ኦፍ መስል ስትራክቸር እነዚህ ፋንክሽናል ዲአሬንጅመንት ነው። ኢንሱሊን እጥረት ካለ የዲያቤት ሜሊተስ ነው። ስለዚህ የኢንሱሊን ስራ መስራት ያለበት ስራ አለ። ስለዚህ በሰውነቱ ስር ኢንሱሊን እጥረት ስላለው ደግሞ ሰውነቱ በኢንሱሊን መሰራት ያለበትን ስራ በስርዓቱ እየተሰራ ስላልሆነ የዲያቤት ሜሊተስ በሽታ ሊያሳይ ይችላል። ኮመን ኮልድ ከተያዘ ደግሞ ኤክሰሲቭ ሴክሬሽን ነው። ኤክሰሲቭ ሴክሬሽን ሲኖር ኮመን ኮልድን እያሳየ ይመጣል ማለት ነው። ሌላኛው ዲዚዝ እና ኢትስ ኮርስ በምናይበት ጊዜ በሽታ ማለት ምን ማለት ነው? በሽታም ደግሞ ምን አይነት ሂደቶችን ያልፋል የምንለው ቅድም ካወራናቸው ነገሮች ጋር የተያያዙ ሀሳቦችን። በመጀመሪያ በሽታ ማለት ምን ማለት ነው? ዲዚዝ ስንል ማለት ነው። ዲዚዝ ማለት ኢስ ዲፋይንስ አብኖርማል ቫሪዬሽን ኢን ስትራክቸር ኦር ፋንክሽን ኦፍ ኤኒ ፓርት ኦፍ ዘ ቦዲ ማለት ነው። ኖርማል ተብሎ የተቀመጠ የስትራክቸር አለ። ይህን ዘንድ ደግሞ ኖርማል ተብሎ የተቀመጠ ፋንክሽን አለ። ይሄ እያንዳንዱ ኦርጋን ማለት ነው። ስለዚህ ይሄ የስትራክቸርም የፋንክሽንም አብኖርማል የሆነ ቫሪዬሽን ከተፈጠረ ምን እንላለን ማለት ነው? ዲዚዝ አለ ማለት ነው። የሆነ ሰው ታሟል እንለዋለን ማለት ነው። ስለዚህ ደግሞ በዲዚዝ የምንለውን ሀሳብ በምናወራበት ጊዜ ላተንት ኢንተርቫል ኤንድ ኢንኩቤሽን ፔሪድ የሚባል ነገር አለ። ኢንኩቤሽን ፔሪድ የምንለው ምን ማለታችን ነው? ቤዚካሊ ሀሳቡ የሁለቱም ተመሳሳይ ነው፣ ግን የተለያዩ ነገሮች ላይ የምንጠቀማቸው። አሁን ኢንኩቤሽን ፔሪድ ማለት ምን ማለት ነው? ዘ ታይም ላፕስ ቢትዊን ኢንትሮዳክሽን ኦፍ ኖክሲየስ ኤጀንት ኤንድ ማኒፌስቴሽን ኦፍ ዘ ዲዚዝ ማለት። ኢንኩቤሽን ፔሪድ ስንል ምን ማለት ነው? በሽታውን አምጪ የሆነ አካል ወደ ሰውነታችን ከገባ በኋላ የበሽታውን ምልክቶች ማሳየት እስከሚጀምርበት ጊዜ ያለው ጊዜ እንላለን። ያ መሀል ላይ ያለችው ጊዜ ኢንኩቤሽን ፔሪድ እንላለን። ፖዚቲቭ የሆነ ኤጀንት ሰውነታችን ላይ ከገባ በኋላ ከዛ የዛን በሽታ ደግሞ ሊያመጣ የሚችለውን በሽታ ለማምጣቱን ምልክቶችን ማሳየት እስከሚጀምርበት ጊዜ ድረስ ያለው እንላለን ኢንኩቤሽን ፔሪድ እንላለን ማለት ነው። ይህ ራሱ ሀሳብ ደግሞ በካርሲኖጄኔሲስ ላይ ማለት ነው የካንሰር ሴል በካንሰር ፓቶጄኔሲስ ጊዜ ምን እንላለን? ላተንት ኢንተርቫል እንለዋለን ማለት ነው። ብዙ ጊዜ ደግሞ ይሄ በጣም ረጅም ነው። ላተንት ኢንተርቫል ማለት ብዙ ጊዜ በጣም ረጅም ነው። ማለትም 2 to 3 ዲኬድ ሊፈጅ ይችላል። ይህ ማለት ከ20 እስከ 30 ዓመትን ሊፈጅ ይችላል ማለት ነው። ኢንኬዝ ኦፍ ኢንፌክሽስ ኤጀንት ኢንፌክሽስ ኤጀንት ምንላቸው አሉና በእነሱ ጊዜ ኢንኩቤሽን ፔሪድ እንላለን። በካርሲኖጄኔሲስ ደግሞ ቅድም እንዳልኳችሁ ላታንት ኢንተርቫል እንላለን። ማይትስ ኦፍን ሜጀር ኢን ዴይስ ኤንድ ዊክስ ማለት ኢንኩቤሽን ፔሪድ ምንለው ብዙ ጊዜ በኢንፌክሽስ ኤጀንቶች ጊዜ ቀኑ ራሱ ቁጥሩ በጣም ማነስ ያለ ነው። ፎር ኤግዛምፕል ኢንኩቤሽን ፔሪድ ኦፍ ሚዝልስን ካየን ከ8
እስከ 10 ቀን ነው የሚሆነው። መንፍስ የምንለው ደግሞ ከ12 እስከ 25 ቀን ይሆናል። ቴታነስ ደግሞ ከአንድ ቀን እስከ ብዙ ወራቶችን ሊፈጅ ይችላል ማለት ነው። አንዴ ፖዚቲቭ ኤጀንቱ ሰውነታቸው ላይ ከገባ በኋላ ምልክት እስኪያሳይ ያለው ጊዜ ማለት ነው። ሌላኛው ኮንቫለሰንስ ፔሪድ የምንለው ነው። ኮንቫለሰንስ ፔሪድ ደግሞ ማለት ምን ማለት ነው? ዘ ታይም አፍተር ዘ ዲዚዝ ማኒፌስቴሽን አንቲል ዘ ፔሸንት ሪጌንስ ፉል ሄልዝ ማለት ነው። ይሄ ደግሞ በበሽታ ከተያዝን በኋላ በበሽታው መያዛችንን የተለያዩ ምልክቶችን እናሳያለን አይደል? ያን ምልክት ካሳየን በኋላ ድነን ወደ ሙሉ ጤንነታችን እስክንመለስ ያለው ጊዜ ምን እንላለን? ኮንቫለሰንስ ፔሪድ እንላለን። ዲዚዙን ማኒፌስት አድርገን ከዛ በኋላ ከዛ ማኒፌስቴሽን ሙሉ በሙሉ ከላያችን ጠፍቶ ወደ ሙሉ ጤንነታችን እስክንመለስ ጊዜ ያለው ድረስ ኮንቫለሰንስ ፔሪድ እንላለን። ሳም ዲዚዝ ሜይ ቢ ኮሚኒኬብል ፍሮም ኬረር ኢን ዚስ ፔሪድ ማለት ብዙ ጊዜ ደግሞ ኬረር የምንለው ነገር አለ። ኬረር ማለት በሽታውን አምጪ የሆነው አካል ሰውነታቸው ውስጥ አለ፣ ግን እነሱ ላይ ምንም አይነት ጉዳት አይፈጥርም፣ ምንም አይነት ምልክት አያሳዩም። ስለዚህ ኮንቫለሰንስ ፔሪድ ጊዜ ላይ እነዚህ ሰዎች ምን ሊያደርጉ ይችላሉ? እንደ ኬረር በመሆን በሽታውን ከራሳቸው ወደ ሌላው አካል ሊያስተላልፉ ይችላሉ ማለት ነው። ኮመን ተርምስ ኢን ኖሜንክሌቸር ኦፍ ዲዚዝ። ዲዚዝን ኖሜንክሌቸር ማለት ለተለያዩ በሽታዎች ስም በምንሰጥበት ጊዜ የምንጠቀማቸው ኮመን ተርሞች አሉና እነሱን በዚህኛው ሴሽን እናያለን ማለት ነው። ፕራይመሪ ኤንድ ሰከንደሪ የምንላቸው ነገሮች አሉ፣ በተደጋጋሚ ብዙ ጊዜ የሚጠቀሱ ማለት ነው። ፕራይመሪ ኤንድ ሰከንደሪ ስንል ምን ማለታችን ነው ስንል they may be used to describe causation of disease ማለት ነው። ስለ በሽታ አመጣጥ እያወራ ነው ፕራይመሪዎች ሰከንደሪ በምንልበት ጊዜ ማለት ነው። ፕራይመሪ ስንል ምን ማለታችን ነው? እዚህ ኮንቴክስት ሚንስ ዛት ዘ ዲዚዝ ኢዝ ዊዛውት ኤቪደንት አንቲሲደንት ኮዝ ማለት ይህ ማለት በሽታውን አምጪ የሆነውን አካል አናውቀውም ፕራይመሪ በምንልበት ጊዜ ማለት ነው። በሽታውን አምጪ የሆነውን አካል አናውቀውም። አዘር ወርድስ ዊች ሃቭ ዘ ሴም ሚኒንግ ለፕራይመሪ ከምንለው ቃል ጋር ተመሳሳይ ፍቺ ያላቸው ሌሎችን ኢሴንሻል ብለን ልንጠራ እንችላለን። አይዲዮፓቲክ ኦር ክሪፕቶ ጄኒክ ብለን ልንጠራ እንችላለን። ፕራይመሪ ሃይፐርቴንሽን አሁን ስንል ይህን ሃይፐርቴንሽን ሊያመጣ የሚችለው በምን ምክንያት እንደመጣ ፓቶጄኔሲሱን ኦር ኮዜሽኑን አናውቅም ማለት ነው። ሌላኛው ሁለተኛው ሰከንደሪ ያልነው። ሰከንደሪ ሚንስ ዘ ዲዚዝ ሪፕሬዘንትስ የኮምፕሊኬሽን ኦር ማኒፌስቴሽን ኦፍ ሳም አንደርላይንግ ሌዥን ማለት ነው። ይሄ ቢያንስ እሱን ሊያመጡ የሚችሉ ነገሮችን እናውቃለን። የዚህ ኮዜሽኑ እንዴት እንደሆነ እናውቃለን ማለት ነው። ሰከንደሪ ሃይፐርቴንሽን የምንለው አመጣጡን የምናውቀው ከሆነ ሰከንደሪ ሃይፐርቴንሽን ብለን እንጠራለን ማለት ነው። አኪዩት ኤንድ ክሮኒክ ብለን ደግሞ ሌላ ዲዚዝን ክላሲፋይ እናደርጋለን። ይሄ ደግሞ ምንድነው? ዳይናሚክ ኦፍ ዲዚዝ ነው። የበሽታዎቹ ቆይታቸውን አንጻር ከቆይታቸው አንጻር ማለት ነው። አኪዩት ኮንዲሽን ስንል ምን ማለታችን ነው? ሃብ ኤ ራፒድ ኦንሴት ኤንድ ኦፍን በት ኖት ኦልዌይዝ ፎሎውድ ባይ ራፒድ ሪዞሉሽን ማለት ነው። ይሄ ደግሞ ቶሎ ብሎ ሲመጣም ራፒድ ነው ኦንሴቱ ማለት በሽታው የሚታይብን በጣም ራፒድ ነው፣ በፍጥነት ነው የሚታየው። ደግሞም ብዙም ሳይቆይ ቶሎ ብሎ ከሰውነታችን ብዙ ጊዜ ሁልጊዜ ላይሆን ይችላል፣ ግን ብዙ ጊዜ ከራፒድ የሆነ ሪዞሉሽን የሚኖረው ከሆነ አኪዩት ኮንዲሽን እንላለን ማለት ነው። ክሮኒክ ኮንዲሽን ስንል ደግሞ ምን እያለን ነው? ክሮኒክ ኮንዲሽን ስንል ሜይ ፎሎ አኪዩት ኢኒሻል ኤፒሶድ አለው። አኪዩት የሆነ ገና ሲመጣ እንደ አኪዩት ፎርም ሆኖ ይመጣና ግን ኦፍን አር ኖት ኢንሲደንስ ኦንሴት ማለት በአንዴ የሚመጣ ግን አይደለም። እንደ አኪዩት ኢኒሻል ኤፒሶድ አለው ወደለ በአንዴ የሚመጣ አይደለም። ቀስ ብሎ በጊዜ ሂደት ነው መምጣት የሚጀምረው። ኤንድ ሃቭ ኤ ፕሮሎንግድ ኮርስ ላስቲንግ መንዝስ ቱ ይር ማለት ለመድኃኒት ወደ ሪዞሉሽኑ ለመሄድ ብዙ ጊዜያቶችን ሊፈጅ ይችላል። ከወራት እስከ ዓመታት ድረስ ሊቆይ ይችላል ማለት ነው። ሰብ አኪዩት ደግሞ የምንለው አለ። ይሄ አሁን ላይ በብዛት የማንጠቀመው ነው፣ ግን በአኪዩት እና በክሮኒክ መካከል ያለ ነው። ቤናይን እና ማሊግናንት የምንላቸውም ደግሞ ሌላ አለ። ዲዚዝን ክላሲፋይ የምናደርግበት መንገድ ቤናይን ብዙ ጊዜ ካንሰር ላይ ነው የምናየው። ቤናይን እና ማሊግናንት አር ኢሞቲቭ ተርምስ ነው ዩዝድ ቱ ክላሲፋይ ሰርቲን ዲዚዝ አኮርዲንግ ቱ ዘ ላይክሊ ኦፍ አውትካም ማለት መጨረሻቸውን በማየት ነው። ቤናይን እና አውትካም፣ ቤናይን እና ማሊግናንት ብለን ዲዚዝን ክላሲፋይ መጨረሻቸው ምን ሊሆን እንደሚችል በማየት ማለት ነው። ስለዚህ ስለተከታተላችሁን እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን አስቀምጡልን። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን መሆናችሁን እንድታሳዩን በፍቅር እንጠይቃለን። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ ይሁንላችሁ።